ሳይነገር የማይታለፈው የኔ ቢጤ ቤት ተሰጥቶታል። ጽዳት ሰራተኛ ቤት ተሰጥቶታል። ቦሌ ክፍለ ከተማ ላይ ተቆጭቼ ነው የምናገረው። የምንበላው ቢኖረን ኖሮ ዩኒፎርም ቢኖረን ኖሮ ደብተር ቢኖረን ኖሮ ጫማ ቢኖረን ኖሮ ዛሬ ጎዳና ላይ እንኳን ያሉ ልጆች እናት የምታበላው ብታጣ ትምህርት ቤት የምትልክበት ዘመን ላይ ቁጭ ብለን አይቆጨንም። እኔንም ወንድሞቼንም የሰፈሮቼን የአካባቢዎቼን ልጆች ጭምር ማለት ነው። ይሄ በማንም ሀገር ያልተደረገ በኔ እድሜ ያልተደረገ ክቡር ጠቅላይ ሚኒስትር ይሄ ኮሪደር የሚባለው በእኛ በቦሌ ይመጣል ተብሏል። ቶሎ ሰርተው ቶሎ አስመርቁት። የምንጠብቀው የምናደምቀው እንጂ የምናፈርስበት ምክንያት የለም። ህዝቡ መንግስቱን የሚለካ ወረዳ ላይ በሚያገኘው ሰርቪስ ነው። መታወቂያ ክፍል ሄዶ መታወቂያውን ለማግኘት የሚፈጃትን ጊዜ አይቶ ነው። ቶሎ የሚስተናገድ ከሆነ የሚፈልገውን አገልግሎት የሚያገኝ ከሆነ መንግስታችን ማለት የምችለው። ምክንያቱም አብዛኛው ህዝብ መንግስቱን የሚለካ አሁን እንግዲህ አንዳንዴ ፀሐይ ሞቅ ስትል በረድ ስትልም ከመንግስት ጋር የምናገናኝ ህዝቦች ነንና ከዛ አንፃር እታች ዴይ ቱ ዴይ ህዝቡን የሚያገኙ ሰዎች ላይ የበለጠ ቢሰራ እዚህ ጋር ያለው ስፕሬት አገራችን ከጦርነት ወጣ በሰላማዊ መንገድ ይሄድን ቢሆን ኖሮ ምን ያህል ነገሮች ልናይ ነበር። ተአምር ነበር ሊፈጠር የሚችል ብዬ ገምታለሁ። ስለዚህ ለዚህ ሁሉ ይሄን የበለጠ ልናይና ልንደሰት የምንችለው ክቡር የሆነው የሰው ልጅ በሰላም ወጥቶ ሲገባ ነው። ይሄ ደግሞ የአንድ ወገን ብቻ ፍላጎት እንዳልሆነ እንረዳለን። ነገር ግን ወንድሞቻችን በተለያየ ምክንያት አኩርፈውም ሆነ ተቆጥተው ወደ አልባሌ ነገር ላይ ወደ ሄዱትም በጠረጴዛ ዙሪያ ዛሬ በሰለጠነው ዘመን በ21ኛው ክፍለ ዘመን እርሱም ብዙ ጊዜ ያነሱታል፣ በጠረጴዛ ላይ እንነጋገር። የኑሮ ውድነት ነው በአሁኑ ሰዓት ሀገራዊ አጀንዳ ሆኗል። ብዙ ሰዎች እየተቸገሩበት ያለና አስቸጋሪ ሁኔታ እየፈጠረ ያለ ጉዳይ ነው የኑሮ ውድነት። ምናልባት እንደ ሀገራችን ብቻ ሳይሆን እንደ ሌሎችም ሀገራትም ያለ ችግር ነው። ግን እዚህኛ ሀገር ላይ ግን በርትቷል፣ ጉልበት አውጥቷል። በኑሮ ውድነት ላይ የተሻለ ነገር ቢደረግና ቢጨመር ወደ ህዝቡ ቀረብ የሚልበት በሸማቾች ላይ ተጨምሮ ቢሰራና በዛ ክፍተት እየተሞላ ቢሄድ ትንሽ የኑሮ ውድነቱን ይቀንሳል ብዬ አስባለሁ። በየቢሮ የተቀመጡ የቢሮ ኃላፊዎች አሉ። ማንኛውም ባለ ጉዳይ ሄዶ ቢሮ ለማናገር በሚሄድበት ጊዜ እሳቸው ማግኘት አይቻልም። የሚፈለጉትን ባለስልጣናት ቀጠሮ አለው ወይ ነው የሚሉን። ከጸሐፊዎቹ ይመልሳሉ ከበር ላይ ቀጠሮ እንዴት ነው የምናስይዘው? የምንፈልገውን ኃላፊ እንዴት ነው ማግኘት የሚቻለው? ሁሉም ሰው ችግሩን ለመናገር እንደው ይበልጡ ባይሄድም የተወሰነው በሚሄድበት ጊዜ ከቢሮ ነው የሚመለሰው፣ ከጸሐፊው ጋር ነው የሚመለሰው። ቀጠሮ አላችሁ ወይ ነው የሚባለው። ቀጠሮ እንዴት ነው የሚያዘው? የዚህ የቀጠሮ የያዙ ጉዳይ እኔ በጣም ግራ ስለገባን ነው። ግራ የገባቸው የብልጽግና አባላት በየሆቴል ቤቱ ብር ሲነሰንሱ ነው የምናየው። እነዚህ ሰዎችን ሀይ የሚላቸው እንዴት ይጠፋል? ከሰላሙ ጋር በተያያዘ መንግስት ላይ ጫና ማድረግ የለብንም። መንግስት ብቻውን ዕዳ የለበትም እኮ እኛም ኃላፊነታችንን እንወጣ። ታክሲ ውስጥ መርዶ፣ በቸርችም በመስጂድም በየቦታው ክፉ ነገር እንናገር፣ ክፉ እንዝራና ህዝቡን ቀስ ቀስ እያል አመለካከቱን እንቀይር የሚል ዘመቻ ተጀምሯል። በየቦታው ብትሄዱ ጠላቶች መንገዳችን ወዴት እንደሆነ ያውቃሉ። እንደ ብዙ ሀገር መንግስታት መናገር ቢያስፈልግ ብዙ ገድል፣ ብዙ ትላልቅ ድሎች መናገር ይችላሉ። አሁን ግን እሱ የኔ ፍላጎት አይደለም። መጀመሪያ የኢትዮጵያ ታሪክ የሁላችን ነው የሁላችን አይደለም? የሁላችን ከሆነ ኢትዮጵያን ያፈርሰዋል ነው ወይስ አንዳንዶቻችን ባለ ታሪክ አንዳንዶቻችን ደግሞ ታሪኩ የማይመለከተነን ማለት ነው? ቤተ መንግስት የሚያፈርስ የአድዋን ታሪክ የሚያፈርሰው አደን ለምንድን ነው? የሱ ታሪክ እኮ ነው። ተመስገን ለምን ያፈርሰዋል? ታሪኩ እኮ ነው። ማን ነው ባለቤት ሆኖ ጠበቃ ሆኖ እንዳታፈርሱ እያለን ያለው ማን ነው? ታሪኩ የሁላችን ከሆነ የሁላችን ኩራት ከሆነ የምንጠብቀው የምናደምቀው እንጂ የምናፈርስበት ምክንያት የለም። የአድዋ ሙዚየም ዋና ጠቀሜታ በየጊዜው የማይሰረዝ የማይደለስ እውነተኛ ታሪክ ማስቀመጥ ነው ለትውልድ። የመጣው ሰው በፈለገው መንገድ የሚገልጸው ሳይሆን በማስረጃ በሰነድ የሚታይ የሚጨበጥ ሆኖ
መማር ማወቅ የፈለገ ሰው ሄዶ የሚያየው የሚዳስሰው እንዲሆን ነው ጥቅሙ። በእኔ እምነት የአድዋ ድልና የአድዋ ሙዚየም ለኢትዮጵያ ሲያንስባት እንጂ ሲበዛ አይደለም። እዛ ውስጥ ነው ሀገር የሚታየው፣ ታሪካችን ውስጥ ነው ሀገራችን የሚያዩት። መጥተው አዲስ አበባ ከዚህ ቀደም እንግዳ ሲመጣ ካለማጋነን ነው የምነግራችሁ፣ ለአንድ ሰዓት እንደ መንግስት መውሰድ የምንችልበት ቦታ አልነበረንም። ማክሲመም ሸራተን ነው። ሌላ ምንም ነገር የለም አዲስ አበባ ውስጥ ይሄን ተመልከት ሊባል የሚያስችል አንድ ነገር የለውም። ዛሬ ግን ለሁለት ቀን ለሶስት ቀን ከመጡ መጨረስ አንችልም። እነግራቸዋለን። ማየት ከፈለጋቸው 4 ቀን 5 ቀን ፕሮግራም ያስፈልጋቸዋል። በአንድ ቀን ስለማያልቅ ስራው ማለት ነው። ወጣም ሲባል እንደዚሁ ብዙ የሚታይ ነገር አለ። ይበቃል ማለት አይደለም፣ ግን በንጽጽር የተሻሉ ተስፋዎች አሉ። እነዚህን ለማፋጠን ሚዲያው የሚሰራውን ነገር እንደ ማንኛውም የሰፈር ውሸት እያዩ እያስተዋሉ ባየና ባወቀ እየተከላከሉ መሄድ የሚቻል ይመስለኛል። ምግብ በሚመለከት ወንድሜ እንዳነሳው የኛ የአድዋ ድል ሙሉ የሚሆነው ልመና ስናቆም ብቻ ነው። ስንዴ እየለመን ነፃ ነኝ የሚል ነገር ነፃ መንግስት አለኝ በካርዴ መርጬው ነው አይሰራም። ከልመና ነፃ ለመውጣት አንዱ መንገድ ቅድም ወንድሜ እንዳነሳው በተለይ አዲስ አበባ ላይ የከተማ እርሻ ጥሩ ጅማሮ አለ። ሌማት በጣም ተስፋ ሰጪ ጅማሮ ነው። ዶሮ ማምረት በጣም አዲስ አበባ ላይ ይቻላል። አየሩ ይመቻል። በየቤቱ ዶሮ ቢመረት እንቁላል ዋጋ ይቀንሳል፣ የስጋ ዋጋ ይቀንሳል። ስንዴና እንቁላል ስንዴና ስጋ ካለ ደግሞ ምግብ አለ ማለት ነው። ስንዴ እያደገ ነው፣ ጥያቄ የለውም። ስንዴ የላችሁም የሚሉን አካላት ብስጭት ስላለባቸው ነው። በአፍሪካ አንደኛው የስንዴ አምራች ዛሬ ኢትዮጵያ ናት። ጥያቄ የለውም። ይሄ ፋክት ስለሆነ ማለት ነው። አልነበርንም፣ አሁን አንደኛ ነን። አንደኛ ብቻ ሳይሆን ሁለተኛ ያለውን ኦልሞስት እጥፍ እየበለጥን ነው። ለምንድነው ከተመረተ የማይታየው የሚል ጥያቄ ትክክል ነው። አትርሱ 120 ሚሊዮን ህዝብ ነው። 2-3 ሚሊዮን ቢሆን ኖሮ አስቡት ተማሪ ብቻ ስንት እንደምንመግብ። ተማሪ እኮ 6-7 ሚሊዮን ተማሪ በቀን ሁለቴ ይመግባል። 6 ሚሊዮን ተማሪ ማለት አንዳንድ አፍሪካ ሀገር ቢሆን 100% ፖፑሌሽኑ ይበላል ማለት ነው። የኛ ብዛት ጥቅም እንዳለው ሁሉ የራሱ የሆነ ደግሞ ቻሌንጂንግ ነገር አለው። ግን ከተማ ውስጥ ሌማት ላይ የከተማ እርሻ ላይ ብንሰራ በጣም አዋጭ ነው። እንዳለው ወንድሜ አንድ ሄጄ ነበር። ቤቱ በጣም የሚገርም ስራ ነው የሚሰራው። ሌላም አሮጊት ወደ መገናኛ አካባቢ እንደዚሁ አይቻለሁ። ያ ነገር መስፋት አለበት። ዝም ብሎ አንድ ሰሞን ታይቶ የሚጠፋ መሆን የለበትም። በየቤታችን ያው እዚህ ጓሮን ብታዩ በጣም ብዙ ቦታ አለ። ለጎረቤት ሁሉ እናካፍላለን። በልታችሁ የምታካፍሉ እንድትሆኑ በየአካባቢያችሁ የጓሮ እርሻን ብትሰሩ በጣም ጥሩ ነው። የኑሮ ውድነት በሚመለከት ግን እንደተባለው በዓለም ላይ ያለ ችግር ቢሆንም የኛም በሚመለከት አዲስ አበባ ላይ አንዱ ዋነኛው ችግር ፍልሰት ነው። ፍልሰት ሌላ ቦታ ዝም ብሎ ተከታትሎ ሄዶ በረንዳ እያደሩ ላስቲክ እያነጠፉ መኖር አይቻልም። ምክንያቱም ከተማው መብራት ትላላችሁ፣ ውሃ ትላላችሁ፣ መንገድ ትላላችሁ፣ ትራንስፖርት ትላላችሁ። ሰው ከተማው አቅም በላይ እየሰፋ ከሄደ ከተማው ሊያስተናግድ አይችልም። አዲስ አበባ ውስጥ ችግሩ ግን ምንድነው? ህገወጥ የላስቲክ ቤቶች ማፍረስ በራሱ እኮ አይቻልም። ህገወጦች ሲፈርስባቸው ወይ ኦርቶዶክስ ናቸው ወይ ኦሮሞ ናቸው ወይ ጴንጤ ናቸው፣ ስም አላቸው የሆነ ነገር። ሌቦች እኮ መንካት አይቻልም። ሌባ ሳይሆን እኔ እንትን ነኝ እምነቴ ብሔሬ ይላል። እናንተ ደግሞ አብራችሁ ትላላችሁ፣ አትጠይቁም። ህገወጥነትን መከላከል የማንችል ከሆነ በቀጣይም አዲስ አበባ ብዙ ችግር ወደ ራሱ እየሳበ ነው። አንደኛ ያምራል፣ ጥያቄ የለውም፣ እያማረ ነው ከተማው። ማንም ደግሞ ያማረ ቦታ ይፈልጋል። ሁለተኛ በኋላ መጣበታለሁ፣ መመገቢያ ማዕከል መፈተሽ ያለበት ጣጣ እያመጣ ነው እሱ ነገር። መጀመሪያ ሀሳቡ ቅንነት ያለበት ነው። አሁን ግን መፈተሽ ያለበት አንደኛ አቅመ ደካሞች ሰርተው ማግኘት የማይችሉ አቅመ ደካሞች ከሆኑ ብቻ። ሁለተኛ ተማሪ ካልሆነ በስተቀር መመገብ ትክክል አይደለም። ምክንያቱም አዲስ አበባ ነፃ ምግብ አለ እያለ ሰው ሁሉ እየመጣ ከተማውን አጨናነቀው።
ሐሳቡ ቅንነት ቢኖርበትም ሌላ ችግር ደግሞ አለ። ውሃ የለውም ከተማው፣ መብራት የለውም ከተማው። ሰው እየበዛ ሲሄድ ሊሟላ አይችልም። መመገቢያ ቦታ ማዕከላት መጀመራችን እንዴት ያለ ድንቅ ስራ ነው። ግን ቀን ሰራተኞች ፕሮጀክት እየሰሩ እዛ መጥተው ይበላሉ ምግባቸውን፣ ገንዘባቸውን ቆጥበው እዛ ደግሞ መጥተው ይበላሉ። ይሄ ትክክል አይደለም። ለገንዘቡ ብቻ ሳይሆን ሰነፍ ለማኝ ሰው ያበራክታል። የሰራ ሰርቶም ይበላ የተቸገረውን የሚያግዝ ነው መሆን ያለበት እንጂ ከአሮጊት ጋር እየተጋፋ ጎረምሳ እንዲበላ መፍቀድ ትክክል አይደለም። ይሄን ከተማው ፈትሾ የሚያርመው ይመስለኛል። ምግቡም አበባውም እንጦጦም ግን ሰው አለልክ እየሳበ ነው። እኛ ስንመጣ አዲስ አበባ 3-4 ሚሊዮን ቢሆን ነው። አሁን ግን እንደዛ አይመስለኝም። ይሄ ምን አመጣው? እኛም እናንተም። እኛ ሕግ አናስከብርም፣ እናንተ ደግሞ ለቤት ኪራይ እያላችሁ ላስቲክ ሲቀጠል ቆርቆሮ ሲቀጠል በቃ ከተማው መብራት ይቀጣጠላል፣ ውሃ ይቀጣጠላል፣ ስርዓት የለውም፣ ዲዛይን የለውም። በጣም አስቸጋሪ ነገር ነው። ሰው ባለበት አትምጣ ብለን ብናስረው አይሆንም፣ ልማት እዛ ካልወሰድን በስተቀር። ሐዋሳም ብናለማ፣ ባህር ዳርም ብናለማ፣ ጅጅጋም ብናለማ ሰው አይመጣም። እዚህ ብቻ ከሆነ ግን ሰው መግረፉ አይቀርም። አዲስ አበባ ደግሞ በንጽጽር ሀብታም ነው። ይሄ ሁሉ ልማት ገንዘብም ስላላችሁ ጭምር ነው። አብዛኛው የኢትዮጵያ ሀብት ያለው እዚህ ከተማ ነው። ገቢ ገና ብዙ ቢቀራችሁም የተሻለ ገቢ ያለው አዲስ አበባ ውስጥ ነው። በዚያ ምክንያት ሌሎች በእናንተ ልክ ማደግ ስለማይችሉ ብዙ ሰው ወደዚህ ይጎርፋልና ይህንን ነገር እያየን እየተወያየን መልክ ማበጀት ያስፈልጋል። ምናልባት 6 ወራት 1 ዓመት ጊዜ ውስጥ ልክ የድሃ ቤት እንደሰራ ነው ዛፍ እንደተከል ነው ብንሰራ አዲስ አበባ ውስጥ የማስበው አንደኛው ሽንት ቤት ነው። በየቦታው የድሃን ቤት እንደምንሰራው ሽንት ቤት ገንብተን ሰው እዛ እንዲገለገል ካላመቻቸን በስተቀረ አሁን በየቦታው የምታዩት ነው። ይሄ ደግሞ በሽታ ነው። ሽንት ቤት በጋራ ብንገነባ በየቦታው 100-200 ብንገነባ ቀስ ቀስ እያለ ቢለመድ ሽንት ቤት ያላቸው መስሪያ ቤቶች፣ ሆቴሎች፣ ሻይ ቤቶች ደግሞ ባይዘጉ ሽንት ቤት እየቆለፉ በረንዳቸው ላይ ከሚሸና ባይዘጋና ሰው ቢጠቀም። አሁን ከተማ ውስጥ ሰው እንደዛ የሚጠቀምበት ምክንያት ስለደላው አይደለም፣ ችግርም ስላለ ነው። በእርግጥ ከመኪና ወርዶ የሚሸና ሰው ነው አይቻለሁ። መኪና ቆሞ መኪና እየነዳ የበላበትን ሙዝ ልጣጭ ሶፍት ልክ የሰው ሀገር ይመስል የራሱን ከተማ እያቆሸ የሚሄድ ሰው አይቻለሁ። 2-3 ያስቆማለሁ። እንዴት ሰው የራሱን ከተማ እያቆሸ ይሄዳል? ኢሪስፖንሲብል መሆን ትክክል አይደለም። ይሄን ሰዎቹ ላይም ብቻ እንዳንፈርድ ከተማው ትንሽ ተባብረን በዘመቻ መልክ ሽንት ቤት ብንሰራ፣ ቅድም እህቴ ያነሳችው ለጊዜው ቆርቆሮ ቤት ቢሰራ ያለችውን በፍጹም እንዳትሰሩ። እዛ ጋር እህቴ ያነሳችው በፍጹም እንዳትሰሩ። ግን የእሷን ሀሳብ ላሻሽልና በየክፍለ ከተማው ካምፕ እንስራ። ካምፕ ልክ እንደ ኬስፓን እንደዚህ አይነት ቤት አልጋ ብቻ አርገን በክራይ የሚሆን እሷ እንዳለችውም ቢሆን በአንድ ካምፕ ውስጥ በ100 ሰው የሚቆጠር የተኛበት ማለት ነው። በህብረት የሚኖር ከሆነ ግን ቢያንስ እንደ ካምፕ ከሆነ ለማፍረሱም ቀላል ነው፣ አይስፋፋም። ቆርቆሮ ከሰራን ግን ቅድም እንዳልሽው አንቺው እንዳልሽው 3 ሰው ሲያመጣ 4 ሰው ሲያመጣ 5 ሰው ሲያመጣ ከዛ በኋላ እየሰፋ ነው የሚሄደው እንጂ እየቀነሰ አይሄድም። በጣም ተባባሪ ከሆናችሁ በስተቀር አደናቃፊው ኃይል ብዙ ነው። ልክ ቅድም በሌብነት እንደተገለጸው ስራም የማይፈልገው ኃይል ብዙ ነው። ቦሌ መንገድ እንኳን ዛፍ ተቆረጠ ብሎ አንድ ባለ ታክሲ ሲያማ የሰሙ ተሳፋሪ በቀደም እዚህ ውይይት ላይ አንስተውኝ ነበር። እኛ በዛፍ አንታማመችም፣ ከቆረጥ ነው ችግር አለ ማለት ነው። ቦሌ መንገድ የነበረው ጃካራንዳ የሚባለው ዛፍ የምታስታውሱት ወይም ዛፍ አይደለም ወይም ጭራሮ አይደለም፣ አጋጉል ነገር ነው። እንዲያ ከሚሆን እንቀይረው ብለን ነው። እንቀይረውን በጋራ እናያለን። ግን ቀድሞ ዛፍ ተቆረጠ፣ ቆረጡ፣ ቤት አፈረሱ የሚሉ ሰዎች ለልማት ነው፣ ለስራ ነው፣ ለለውጥ ነው። ካልፈረሰ ደግሞ አይሰራም። ቆሻሻ ካልፈረሰ በስተቀር ያማረ ነገር አይሰራም። ይሄን አስባችሁ ከነሱ ጎን ብትቆሙ፣ ሽንት ቤት ብንሰራ ምናልባት አንዳንዱ ችግር እየቀነሰ ይሄዳል። ሁለተኛው ብንሰራበት ብዬ የማስበው በካቢኔም ተወያይተንበታል። አዲስ አበባ ውስጥ ትምህርት ቤቶች፣
የሐሽሽ የጫት መናኸሪያ እየሆኑ ነው። በሰሞኑ ውይይት ተነጋግረንበታል። አግሬሲቭ የሆነ እርምጃ መውሰድ ያስፈልጋል። ልጆቻችን ሐሽሽ የሚጠቀሙ ከሆነ ጫት ለመማር ሄደው የሚጠቀሙ ከሆነ ሲመለሱ ወላጆቻቸውን ምን ሊያደርጓቸው እንደሚችሉ መገመት አይከብድም። ከመስረቅ ጀምሮ ብዙ አይነት ችግር አለ። ኑሮ ውድነት አለ እያልን ሞባይል ሰርቆ የሚሸጥ ልጅ ደግሞ ካለ አስቡት ምን እንደሚሆን እና ትንሽ ጠንከር ያለ እርምጃ ያስፈልጋል። ትምህርት ቤት ከሆኑ እዛ አካባቢ ጫት፣ እዛ አካባቢ ሐሽሽ መፈቀድ የለበትምና ሽንት ቤቱንና ይሄን ትንሽ ብንሰራበት ፌዴራል የሚያግዛቸዋል። ግን ጠንከር ያለ እርምጃ ያስፈልጋል ብዙ ብልሽት ስላለ። ስራ በሚመለከት እህቴ ከዛ ጋር ስራ ተፈጠረ ለእህቶቻችን ብላለች። ጥሩ ሀሳብ ነው። የኔ ትዝብ ትግል ልንገራችሁ። እንደምታውቁት የኛ ሰው ደቡብ አፍሪካ ለስራ ሄዶ በጣም በብዙ መከራ ውስጥ አልፎ ሄዶ የማይሰራው ጉድ የለም። ዱባይ ሄዶ የማይሰራው ጉድ የለም። ሳውዲ ሄዶ የማይሰራው ጉድ የለም። ለምን እንደሆነ አላቅም። ከደቡብ መጥቶ አዲስ አበባ ይሰራል። አዲስ አበባ ያለው ሰው ግን ብዙ እንደዛ አይመስለኝም። ብዙ ፕሮጀክት ነው ያለው፣ ብዙ ስራ ነው ያለን እና ያለን ለምሳሌ ታችኛው ቤተ መንግስት 3400 ሰራተኛ ነበረን እስካሁን ከቅርብ ጊዜ ድረስ 3000። በጣም ብዙ ስራ ነው ያለው እዛ። ከዚያ ውስጥ የአዲስ አበባ ልጆች ካሉበት በጣም ጥቂት ያውም ሴቶች ናቸው እንጂ ወንዶች የሉም። የአዲስ አበባ ልጅ የሚያደርገው ስራ ነው። እኛ ከበሻሻ እየመጣን እናንተ ላይ ስንሰራ ዝም ብላችሁ ማየት የለባችሁ። እውነቴን ነው። እና ስራ አለ ጥሩ ሆኖ ጥርጣሬ ያለኝ አዲስ አበባዎች ዝቅ ብለው የሚሰሩ አልመሰለኝም። ሴቶች ይሞክሩ ይሆናል። ከፈለጋችሁ ደግሞ ቼክ አድርጉ። አሁን ዛሬም ጫካ ስትሄዱ ተመልከቱ። ብዙ ሺህ ሰው አለ። እዩ አዲስ አበባ ጠይቃለሁ። ከየት ነህ እያልኩ ብዙ አይደለምና ብናስተውል። አንዳንዱ አካባቢ ሌብነት ይበዛዋል። አንዳንዱ አካባቢ አይሰርቅም ግን በሰፈሩ አይሰራም። አንዳንዱ አካባቢ ደግሞ ልመና ይበዛዋል። እንደ ልማድ ነው። ሂድና ለምን፣ ሂድና ስራ፣ ሂድና ተጠጋ የሚባል ይመስለኛል። ልክ እንደ ጎዳናው ይሄን እያጠኑ መልክ ማበጀት ያስፈልጋል። ሄዶ ጉዳት ስለሆነ ብልጽግናን በሚመለከት በጣም ጥሩ ሀሳብ ተነስተዋል። በመጀመሪያ ብልጽግና እያደገ ያለ ታዳጊ ፓርቲ ነው። የብልጽግና ፈተና የቀነጨሩ ፓርቲዎች ናቸው። ኦነግ፣ ኢህአፓ፣ መኢሶ ምናምን እኮ 50-60 ዓመታቸው ነው። አሁንም አለን ይላሉ። የሉም እኮ ሞተዋል፣ ግን አለን ነው የሚሉት። ብልጽግና ውስጥ ዛሬ 14.5 ሚሊዮን አባል አለው። ብልጽግና በአፍሪካ ትልቁ ፓርቲ ነው። ብዙ አገስ ገበስ በውስጡ አለበት ማለት ነው። ብዙ ሌባ፣ ጨርባሪ፣ ቀጣፊ፣ የማይሰራ ብዙ አለ። በየጊዜው ደግሞ እናባራለን። አሁን እሱም ብሰጠው ሪፖርት ቢያደርግ ባለፉት 6 ወራት ብቻ 8000 አመራር አባሯል። ስለማናባረር እኮ አይደለም፣ ገና ግን ሰፊ ስለሆነ ጊዜ ይፈልጋል። ማጥራት፣ ለስራ ትጉ ማድረግ ጊዜ ይፈልጋል። ሁሉ ሰው አንድ ነው ወይ? ውስጣችሁ ችግር የለም ወይ ላላችሁት እንግዲህ እሱን ፈጣሪ ብቻ ነው የሚያውቀው። ግን የብልጽግና ህልም ሁሉ ኢትዮጵያዊ፣ አማራ የለ፣ ኦሮሞ የለ፣ ትግራይ የለ፣ ሁሉም ኢትዮጵያዊ በእኩል እድል አግኝቶ እኩል ዜጋ ሆኖ ደስ ብሎት የሚኖርበት ሀገር መፍጠር ነው። እስላም የለም፣ ክርስቲያን የለ፣ ሁላችሁም ማለት ነው። በመርህ ደረጃ በእሳቤ ደረጃ እንኳን ለኢትዮጵያ ከቻልን ለአፍሪካም ቢሆን መትረፍን እንጂ የምንፈልገው እዚህ መከፋፈል ምናምን ሀሳባችን አይደለም። እኛ ለዚህ ነው ከዚህም የሚጮኸው ማለት ነው። ፍላጎቶች አሉ እዚህም እዚያም፣ ግን መሸፈኛው ዘር፣ ሃይማኖት ስለሆነ እስኪጠራ ጊዜ ይፈልጋል እና በውስጣችን ብዙ ችግር እንደሚኖር እናምናለን። እየለየን እያጠራን ይመስለኛል። ብዙ ሰው እየቀነስን ነው። ይቀጥላል። እናንተም አግዙን በዚህ ሂደት ውስጥ። ቴሌ፣ መብራትና ውሃ የቅንጅት ችግር አለ፣ የሰርቪስ ችግር አለ ለተባለው ምን ጥያቄ አለው? በጣም ችግር አለ። ቴሌ ሀብታም ተቋም ነው በንጽጽር። መብራት በጣም ድሃ ተቋም ነው። መብራት እኛ ስንመጣ 99%
ኤልፓ እዳ ነበር 99% ህዳሴን ጨምሮ ሁሉም ማለት ነው። ዛሬ ወደ 55 ዝቅ አድርገነዋል። በብዙ ትግል እዳው እንዳይሸጋገር። ነገር ግን እንደ መንግስት ያለብን ችግር ምንድነው? ኢነርጂ ጄኔሬሽን ማለት ኢነርጂ ማምረት፣ ግድብ መስራት፣ ጂኦተርማል መስራት፣ የዊንድ ፋርም መስራት፣ እሱ አካባቢ በጣም ጥሩ ሙከራዎች አሉ። 10 ቢሊዮን ዶላር ገደማ ኢንቨስት ያደረገን። ነገር ግን ኢነርጂው ከወጣ በኋላ ትራንስፖርት መንገዱ የለም፣ መኪናው አለ፣ መንገዱ የለም ማለት ነው። ዛሬ ኢትዮጵያ ብታምኑም ባታምኑም ኢነርጂ አምርታ ይፈሳል፣ ትርፍ ነው ያለን። አሁን ዛሬ ታስታውሱ እኮ የዛሬ 3 ዓመት ፈረቃ ነበር አይደል? ፈረቃ የለም ብቻ ሳይሆን ትርፍ ነው ያለው ኢነርጂው። ግን በምን አጓጉዘን እናንተ ጋር እናምጣው? ራሱ ማጓጓዣ መንገዱ ሌላ ኢንቨስትመንት ይፈልጋል። አሁን አዲስ አበባ እንዳለ በጣጥሰን ካልሰራን በስተቀረ ተቀጣጥሎ በጣም አስቸጋሪ ነው። እሱም ስራ ስለሚፈልግ ትንሽ ህዳሴን እናገባድና አቅማችንን ሰብሰብ አድርገን ደግሞ እንገባበታለን ብለን ነው። በአንዴ ስለማይቻል እንጂ ችግሩ አለ። ቴሌ ቴክኖሎጂውም አድቫንቴጅ ስለሰጠው በዋየርለስ ማድረግም ስለሚችሉ ገንዘብም ስላላቸው እንደ መብራት አይደሉም በንጽጽር። ነገር ግን የአዲስ አበባ ሰዎች እንደው ከይቅርታ ጋር ብትገነዘቡልኝ ጥሩ የሚሆነው መብራትና ውሃ አዲስ አበባ ውስጥ እየከፈልን ነው ብላችሁ እንዳታስቡ። ስልክ ትከፍላላችሁ፣ ስልክ። መብራትና ውሃ ግን በድጎማ ነው። በጣም ርካሽ ነው። ኬንያ ብትሄዱ፣ ጅቡቲ ብትሄዱ፣ ሱዳን ብትሄዱ አታገኙትም። ርካሽ ነው። እኛ ጋር ያለው ርካሽ ነው ማለት ሰርቪስ የለውም ማለት ነው። ስለማንከፍል በበቂ መሰረተ ልማቱም ችግር ስላለበት ቅንጅትም ችግር ስላለበት አንዳንድ ቦታ ላይ እንደምትቸገሩ ይገባኛል። እኔም አልፎ አልፎ ያ እድል ይገጥመኛል። አልፎ አልፎ ችግር አለ፣ ግን እንፈተዋለን። የጊዜ ጉዳይ ካልሆነ በቀር እንፈተዋለን። ቴክኖሎጂን እና ኢንፍራስትራክቸር ግንባታ ላይ እንፈተዋለን ቀስ ቀስ እያል። ባንዴ ነው የማንችለው እንጂ የማንፈታው ጉዳይ አለን። ባንዴ ግን አትጠብቁ እናንተ። እኛ አሁን እዚህ ያለን ሰዎች እንቸገርና ቢያንስ ልጆቻችን ያን ነገር እንዳይደግሙ እናርግ ብለን እንወስን እንጂ በእናንተ እድሜ ብዙ ነገር አይፈታም። 120 ሚሊዮን ጉሮሮ ማርጠብ በጣም ከባድ ነው። የኋላ ግን ትውልድ ከዚያ መከራ እንዲወጣ ማድረግ ይቻላል። ባህላዊ ፍርድ ቤት በጣም ጥሩ ሀሳብ ነው። ክልሎች ላይም ጀምረናል። ቢታገዝ ጥሩ ነው። ፍርድ ቤቶች የየዕለት ችግር አይፈቱም ብቻ ሳይሆን ሌብነትም ስላለባቸው ያወሳስባሉ እና የባህሉ ቢጠናከር ይጠቅማል። ብዙ ዓለም አለ። እኛም ሀገር በየክልሎች ተጀምሯል። እዚህም ቢኖር ጥሩ ነው። የመቃብር ቦታ ላሉት አባቴ ሁለት ነገር ላይ አዲስ አበባ ህዝቡ በግልጽ ቢወያይ ጥሩ ነው። በግልጽ ተወያዩ። ፓርቲ ምናምን ምርጫ ትታችሁ ተወያዩ ለልጆቻችሁ ብላችሁ። አንደኛ ድምጽ ብዙ ቱሪስት፣ ብዙ ሰው፣ ብዙ በሽተኛ፣ ብዙ ስራ ያለው ሰው አዲስ አበባ ውስጥ ተኝቶ ማደር አይችልም። በጣም በሚያሳዝን መንገድ ከምንም እምነት ሐሳብ ጋር ትስስር በሌለው በከፍተኛ ደረጃ መታወክ አለ። የአዛን ጥሪ የሚደረገው ኑና ስገዱ ለማለት ነው። ሌላ ምንም መልእክት የለው። መልእክቱ ያልሰማችሁ ሰዓት ደርሷል ኑ ነው። ያ ሌላውን በሚረብሽ መንገድ ከሆነ የሚሆን አይመስለኝም። በየቤተ ክርስቲያኑ ያሉ ማስተማሮች ለጥቅም መሆን አለባቸው እንጂ በሽተኛ እንዳይተኛ ለመከልከል መሆን የለበትም። የተጋነነ ነገር ነው ያለው። ተወያዩበት። የትም ዓለም የለም። የሙስሊም የመጨረሻ የሚባለው ሀገር፣ የክርስትና መጨረሻ የሚባለው ሀገር የሌለ ልምምድ ነው እዚህ ያለው። ፉክክሩና ምናምኑ በጣም አስፈሪ ነው። ብናስብበትና በልክ ቢሆን ያስፈልገናል። እኛ መለያችን ነው። እስልምናና ክርስትና ጎን ለጎን ሲጮህ መስማት እኮ በረከት ነው። ግን አንዱ አንዱን በሚረብሽ ሌላውን ሰው በሚረብሽ መንገድ ባይሆን ብትወያዩበት፣ ህግ ብናበጅ ጥሩ ነው። መተኛት በጣም ችግር ነው። ሁለተኛ የመቃብር ቦታ እኛ ጋር የሙስሊም የጴንጤ የምናምን እያልን የምናረገው ነገር ክልል ሌላ ችግር፣ የመቃብር ክልል
የሀገር ክልል እውነቴን እኮ ነግራችሁ ተወያዩበት። ሰው ከሞተ በኋላ በስርዓቱ በእምነቱ ከተሸኘ በኋላ የሚያርፍበትን ቦታ በየሰፈራችን ማድረጉ ያስፈልጋል ወይ? ቦታዎቹን በዲዛይን አስተካክለን ብንሰራ ካልሆነ በስተቀር አዲስ አበባ 10 ሚሊዮን 20 ሚሊዮን እየገባ ከሄደ አስቡት። አሁን ባለው አካሄድ እንደዛ ባይሆን ጥሩ ነው። ግን አሁን መወሰን አንችልም። ህዝቡ ይወያይበት። እንዴት አድርገን ነው የመቃብር ቦታ ሰው ሳይቸገር የምናበጀው? በትንሽ ቦታ ላይ ሰፋ ያለ ሰው መያዝ እንዴት እንችላለን? ሀሳብ ነው የተመካከራችሁበት ብታዩ። አለበለዚያ መስጊድ በሰራን ቁጥር ቸርች በገነባን ቁጥር መቃብር ቦታ እንደዛ እያጠርን እንሄድ ከሆነ ሰው በየጊዜው እየሰፋ ስለሆነ እንችለዋለን ወይ? ከቻልነው ችግር የለም፣ ግን የምንችለው አይመስለኝም። እና ብንመካከርበት ሰብሰብ ስናደርገው እኛ ትርፍ አልጠየቅናችሁም። 2 ዓመት አለን። በዚያ ጊዜ